ምን አረሽቶት እንዛ ክፍል እንደሆንሽ ቆጠርጥሬያለሁ። ግን ድምፅሽ ሲጠፋ ስጋት ያዘኝ። ስርስር አድርገው አፌን አፍነው የእንቅልፍ መድኃኒት እየሰጡ እያስተኙኝ ነበር። ይቅርታ አድርጊልኝ አለሜ፣ እባክሽ እባክሽ። ምንም አላደረግሽኝም አልኩሽ እኮ። ሚስቱ ግን የት ሄዳ ነው? እኔ እንጃ አላወኩም አለሜ። ግን ደግሞ ቆይ ደግመሽ እዚህ ክፍል ገቢ ነው? አይ አልገባም፣ እዛው ሆናለሁ። ከፈለገ ይግደለኝ። እሱስ እኛ እያለ ምንም አያረግሽ። አንቺ ከዚህ ስቃይ መች ዳንኩኝ ብለሽ። አይዞሽ አለሜ፣ ክፍልሽ መሆንሽ ደግሞ በጣም ጥሩ ነው። እኔም ስፈልግ አገኘሻለሁ። እስኪ እንዳልሽ ይሆናልኝ። ቆይ እኔ የምለው እንዴት ወጣሽ? ለእኔ የሚሰጠኝ መድኃኒት የሚጠጣ ውስጥ ጨመርኩበት። ደግ አደረግሽ። አሁን አይነሳም አይደል? ረጅም ሰዓት ነው የሚያስተኛው። እኔ እንጃ። ተይ እንጂ እኔ እንጃ ማትበይ እኮ። ምን እንድልሽ ፈልገሽ ነው? እሺ አለምን የት አደረጋት? ክፍሏ ናት። ክፍሏ? አዎ ክፍሏ ናት። ጥሩ። መጀመሪያ ለናቴ እናቱን መኖር ነገርኩት። ጥሩ አደረግሽ። እና ከዛ የት አደርሽ? የት ይመስልሻል? እስኪ ገምች። እኔ እንጃ። እንዴት ልገምት እችላለሁ? ከናቲ ጋር ጥሩ ጊዜ አሳልፈን እንደ ወጣት ተዝናናው አደርኩ። ከናቲ ጋር? አዎ ከናቲ ጋር። እንግዲህ ሰው ይችላል። ሰላም ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠሩ ብለን አብረን እናያለን ማለት ነው። ቤቲ እንግዲህ ከሳሚ ከናቲ ጋር አንድ ላይ ሆነች ማለት ነው። እናም ቴንስ ሲሰማቱ እጅግ በጣም ትናደዳለች። እንግዲህ ቤቲ እናቴ የት እንዳለችው እነግራለሁ፣ ነገር ግን መጀመሪያ ከኔ ጋር መሆን አለበት ስትለው ትነግረዋለች። እሱም እናቱ የት እንዳለች ለማወቅና ትሁት ልጅ እንዳለችው ጀምር እናቱም በህይወት እንዳለችው ትነግረዋለች ማለት ነው። ነገር ግን ትሁት ይህንን ለምን እንደብቀኝ ፈለገች? ለምንድነው እናቴ እንደሞተች ስትነግረኝ የነበረው? እንዴት ነው ለምንስ ብሎ እየጠየቀ ነበር። እና እንግዲህ ስጠይቃት ምንም የማውቀው ነገር የለውም ስትል ነበር። እንግዲህ ገሳኝ ደግሞ የትሁት ወንድሟ አባዬ መቶ ፊት ለፊት ማናገር ወሰነ ማለት ነው። እና ከኔ ምንድነው የምትፈልጉ? ትሰማኛለህ? ትሁት ስርዓት እንድትለቅ ፍቃድለት እባክህ ስለው በጭራሽ ኮንትራቷን ካልጨረሰች ከዛ ቤት መውጣት እንደማትችል ነገራት። ነገር ግን ቆይ ለምንድነው ይሄናል ግዴታ እያላት ነበር። እንግዲህ ስገባ ፈርማ የገባችው እኮ ነው እያለ እንግዲህ እናቱ በህይወት እንዳለችና ትሁት ልጅ እንዳለችው አስረግጠው ነገረች ማለት ነው። እናም በጭራሽ ይህንን ማመን አልችልም፣ ግን እንዴት ትሁት እንዴት እኔ ልደብቀኝ ቻለች እያለ ናቲ እጅግ በጣም ስናደድና ሲበሳጭ ነበር። እንግዲህ የተፈጠረው ይሄ ነው። ልጅ አላት እናትን በህይወት አለች ስል ከዛኝ ትሁት ጋር በጣም እየተጨነቀ ነበር። ቤቲ ወጣ ስላልተመለሰች ወይም ደግሞ በጣም ስላመሸች ተመስገን ወይኔ ገዛኝ ምን ማድረግ እችላለሁ እያለ እጅግ በጣም ስናደድ ነበር። አለም እንግዲህ የነሱ መኝታ ቤት ውስጥ ነበር የተዘጋጀው። ከዛ ምን የሚጠጣምበት መድኃኒት ውስጥ የእንቅልፍ መድኃኒቱ ተጨመረና ራሱን እንድስት ወይ እንድተኛ ታደርገዋለች ማለት ነው። እና ያደረገችው ነገር በተደጋጋሚ ለሷ አሰጣት የነበረው መድኃኒቱን የሚጠጣ መጠጡ ላይ ትጨምርበታለች ማለት ነው። ነገር ግን እሱም ስመጣ ቤቲ ጋር በተደጋጋሚ ስልክ ስደውል ነበር። ነገር ግን ቤቲ ስልክ አታነሳለትም። እናንተ ትሁት ጋር ሄዳ ትሁትን ታቅፎና ሰላም አፌና የእንቅልፍ መድኃኒት እየሰጡኝ ምንም እኮ እንትን ማለት አልቻልኩም፣ አፌን እያፈኑና የመድኃኒት እንቅልፍ እየሰጡኝ ሲያሰቃዩ ነበር እያለቻት ነበር። አለም የምር ምን እንደምልሽ አላቅም፣ እባክሽን ይቅርታ አድርግልኝ እያለችው ነበር። አንቺ ምን አጠፋሽ ትሁቴ? አንቺ እኮ ምንም ያጠፋሽው ነገር የለም እያለቻት ነበር። ልረዳሽ ያለመቻሌ በጣም ይቅርታ አድርግልኝ እያለቻት ነበር።
እና አሁን እንዴት መጣች ስላት ለእኔ የሰጠሁት እንቅልፍ መድኃኒት ላይ መጠጡ ላይ ጨምሬ ነው የመጣው ስትላት ደገረብሽ እና አሁን አይነሳም ማለት ነው ስትለው አሁን አይነሳም እያለችው ነበረ። እና በጣም ስላየቻት ደስ ብሏት ነበረ። እና ትሁት አንቺ ምንም ያጠፋሽው ነገር እኮ የለም አንቺ ምንም አላደረግሽም እያለቻት ነበር። ግን ያለ አንቺን ለመርዳት ያለመቻሌ በጣም ጸጽቶኛል። ምን ማድረግ እችላለሁ? በልጄ መጡብኝ እያለች ነበር። መንጋቱ አይቀርና ነጋ። ቤቴ ወደ ቤት ተመለሰች። ከዛች የትለች እንዴት ነው ትውልድ ስትላት ደህና ነው ገዛኝ በጣም ተናደዳለች ስትል አይ አላውቀውም እያለችው ነበር። እና ሴትዮ የት ነች ስትለው መኝታ እዛ ክፍል እንደገባችን ትነግራታለች። ለናታን እናቱ በሕይወት እንዳለ መጀመሪያ ነገርኩት አለች። እናቱ ልጅ እንዳለችው ጭምር ስትነግራት እና ታዲያ የዝላት የት እንዳደረችው ነበረ አስቀድማ የጠየቀቻት። ከናቲ ጋር አብረን ጠጣን አመሸን፣ ልክ እንደወጣት ጥሩ ጊዜ አብረን አሳለፍ ነው እያለቻት ነበረ። ትሁት እጅግ በጣም ትናደዳለች። ምክንያቱም ናቲን በጣም ተወዶ ነበር እሷ ራሷ ማለት ነው። ነገር ግን በልጇ ስለመጡና በልጇ ስላስፈራሯት ሌላ አማራጭ አልነበራቱም ማለት ነው። ልክ እንደሰጡት አባዬ ጋር ትገናኛና እያለቀሰች ለአባዬ እየነገረችው ነበር። አባዬ ከባድ ችግር ውስጥ እንዳለችው እንደው በልጄ መጥቶብኝ እያስፈራሯት እንደሆነም ጭምር እየነገረችው ነበር። ትሁቴ ተረጋጊ፣ ምንም አይፈጠርም እያለችው ነበር። ነገር ግን እና በጣም ትናደዳለች ማለት ነው። እያለች መጮህ ጀመረች። ቆይ የት ነበር ያደርሽው? የት ነበር እንደዚህ ባለትዳር መሆንሽን ረሳሽው እንደ እያለ ገዛኝ እየተቆጣትና እየጨዋባት ነበር። እና ነፃነት የስጠኝ ትሆኝ ወጣት እኮ ነኝ። ምን ነው አሁን እንደ ወጣት መሆንሽን አስታወሽው? ስታገቡኝ እኮ ብዙ ነገር ገንዘቤን አንቺ ላይ አፈስሻለሁ። ስለዚህ ብሎ ምን ልታረቅነት በር ዘግቶ ቤት ውስጥ ያስቀምጣታል ማለት እስረኛ ትሆናለች እሷ ማለት ነው። ከዛኝ እባክህ ልቀቀኝ፣ ሚሊዮን ኩሉ አብዳን እንድ ልቀቀኝ እያለችው ነበር። እንግዲህ አርፈሽ የማትቀመጭ ከሆነ ከዚህ ክፍል መቼም አትወጪም ብሎ በር ይዘጋበታል። ከዛ ቤቲ በጣም ትናደድና ትበሳጫለች ማለት ነው። እና አጋጣሚ ከቤት ናታ ይደውልለትና እናቱን ለማግኘት ሲፈልግ እና ማንም ቤት እንደሌለ ብሩ ዝግ እንደሆነ ትሁት ስትመለስ ብቻ ነው ልትወጣ የምትችለው እያለች ነበር። በቃ እንዴት ምናምን ስትላት እንግዲህ የተፈጠረው ነገር በጣም አስኛለሁ እያላት ነበር። እንግዲህ ሰክሮ ስለነበረ አብሮና አድሮ ስለነበረ ለአንተ ምንም መስሎት አይታይም፣ ለእኔ ግን ልዩ ምሽት ነበር እያለችው ነበረ። አባዬ ትሁት ማድረግ ያለባት ቅድመ መስጠት ያለባት ለእሷና ለልጇ ብቻ እንደሆነ እየነገራት ነበር። እስትሽ የሚለኝ ከሆነ ሰውዬንም እኔም አናግረዋለሁ፣ ነገር ግን ሰውዬ እጅግ በጣም አደገኛና መጥፎ ሰው እንደሆነ እየነገረችው ነበረ ትሁት ማለት ነው። እና አባዬ ይህንን እንዴት አድርጌ እንደምገላገለው አላቅም፣ በጣም ከባድ ሰው ነው አባዬ እያለችው ነበረ ትሁት። በጭራሽ መፍራት የለብሽም፣ እስቲ እንግዲህ እንደ ሰው የምሰማኝ ከሆነ ላናግረው ሞክራለሁ ብሎ እንግዲህ አባዬ ገዛኝ ለማናገር ወደ ቢሮ ሲሄድ ገዛኝ ግን ለማናገርም ፈቃደኛ አልነበረም። ምን ፈልገህ ነው እዚህ እየመጣ አትመላለስና አታስቸግረኝ፣ ትሁት ኮንትራቷን ካልጨረሰች በስተቀር ከዚህ ቤት መውጣት እንደማችል አስረግጦ ይነግራል ማለት ነው። እና አስፈላጊ ከሆነ አንተም ሆነ ማንም ሰው እንደምጎዳ ማወቅ አለባችሁ እያለ ማዛት ይጀምራል። ስለምን እንደምታወራው አላውቅም፣ ነገር ግን ትሁት አንዳንዴ ራስ ወዳድ መሆን የለብንም፣ እንደ ትልቅ ሰው ማሰብና ማስተዋል እኮ ይኖርብናል እያሉ ነበር። እናም ትሁት ስትገባ ኮንትራቱ ፈርማ የገባችው፣ ስለዚህ ምንም ብትፈጠር ከዚህ እንደማትሄድ ትነግረዋለች ማለት ነው። ይነግረውና ከዛ አባዬ ወደ ቤት ይመለሳል። ናት እንግዲህ ወደ ቤት ተመልሶ ትሁትን እያናገራት ነበር። ለምን እንደዋሸችና እንደውም ልጅ እንዳለችም ጭምር። አዎ ልጅ አለኝ፣ ታዲያ ለምንድነው የነገርሽኝ? መናገር አልነበረብኝም ብላ ትቆጣለች። ትሁት አዎ እንኳን ደስ አለ። ምን ነው እንደዛ ነው? እኔ ትሁት እንጀራ አባት ከምትሆን
ከአባቴ ሚስት ጋር መተኛት ነበረበት ስትለው ትናደድና ትናገራለች። ትሁት የምትናገርን እያሰብሽ እያላት ነበር። ትሁት አባዬን በድጋሚ ለማግኘት ትወስንና አባዬ ሄዶ እንዳናገረውና ለሰው አለ ንቀት እንደው ምንም ጻሚ የሚባል ነገር እንደሌለ ሰውዬ እጅግ በጣም አደገኛ እንደሆነም ጭምር አባዬ ለእኔ ብለህ ችግር ውስጥ እንድገባ እኮ አልፈልግም ስትል አይ በጭራሽ ችግር ውስጥ አልገባም ልጄ፣ ግን ራስሽን ጠብቂ፣ በጭራሽ መጥፎ ነገር እንዳይፈጠረብሽ መጠንቀቅ አለብሽ እያላት ነበር። ከዛ አባዬ እውነት ምን እንደማደርግ አላውቅም፣ ግራ ገብቶኛል እያለች ማልቀስ ትጀምራለች። እና እንደ አጋጣሚ ከዛኝ ደግሞ አጎትሽ መጥቶ ነበር ድጋሚ፣ ግን ወደ እኔ ቢሮ እንዳይመጣ ነበር። አጎቴ መጥፎ ሰው አይደለም እና ጥል የሚሸሽ ሰው ነው እንጂ ጥል የሚፈልግ ሰው አይደለም። አጎቴ ለራሱም አያንስም አለችው። ታዲያ መርዳት ከቻለ ለምን አንቺን አልረዳሽም? እሱ የኔ ችግር ነው እንጂ በጭራሽ አለችው። እናም እዛ እያላች ያለችው ለማንኛውም እኔ ካነኩኝ ማንንም አነካም፣ ነገር ግን በጭራሽ አጠገቤ እንዲደርስ አልፈልግም፣ እንድታርቅኝ እፈልጋለሁ እያላት ነበር። እናም እሷም እሽትንና አስተዋለች። ገንዘብ እስከ መቼ ነው እዚህ ጊዜ ልታስረኝ የምትችለው? እባክህ ወደ ራስ ተመለስ እያለችው ነበር። እኔ የምፈልገው ነገር ካደረግኩ ሌላ የምፈልገው ነገር የለም። መጀመሪያ ይህን ሙሉ ልብስን ታወልቃለህ፣ ከዛ እኔ የምፈልገው ነገር ታደርጋለህ፣ እጄን ይዛ በየቦታ ትዞራለህ እያለች ሽማግሌ ነው እያልሽ ነው? ምን ነው ያኔ ስታገቢኝ ሽማግሌ መሆን ትዝ አላለሽም ነበር እንዴ? አሁን ነው ትዝ አለሽ እያላት እየሳቀባት ነበር። እንግዲህ ያልኩት ግልጽ ነው፣ ሌላ ምንም ልልክ አልችልም እያለችው ነበር። እንግዲህ እሱም ደግሞ እንግዲህ አንቺ ያልሽው ነገር አይሆንም ብሎ ያወራታል። እንግዲህ ቤቲ ትወጣና ከክፍሉ ድጋሜ ትሁትን ለማናገር ትወስናለች ማለት ነው። የተፈጠረውን ነገር የነገረችው እየነስ ነበር። ምንም ቢሆን ካሁን በኋላ ናታን የራስሽ አድርገሻል፣ ናታን ካሁን በኋላ የኔ መቼም ሊሆን አይችልም እያለችው ነበር። ስለዚህ እባክሽን የምታረጊ ነገር እየሰብሽ አድርጌ እናቱን ስጪው እያለችው ነበር። አድርጓለሁ። ስለዚህ እባክሽንና ናታን እንዳጋጣሚ ድንገት ይመጣል ማለት ነው። እንግዲህ ወደ ቤት ሲመጣ ሁሉም ሰው ተሰብስቦ ቁርስ እየበላ ነበር እና ሰላም ብሎ ለናታን ሳህን አቅርቢያስን አይ አባዬ ጠግባለሁ አልበላም እያለች ነበር። የትሁት ምግብ እኮ በጣም ተወድ ነበር አለችው። ስለ አይ አባዬ አሁን ስጠገብኩ ነው እንደዛ ነው እያለው ነበር። አይ ዝም ብዬ እኮ በተሳልፍ ቡና ልጠጣ ብዬ ነው የመጣሁት ብሎ እየነገረው ነበር። እና ታዲያ ተውት እነሱ የሚፈልጉን ነገር አቅርብላቸው ቡና ብሎ ይነግራታል። ከዛ ትሁት እሺ ታዛሽን የምትፈልገው ነገር ለማድረግ ተወስናለች። እንግዲህ በድጋሚ እንዳናግራት ይፈልጋል ማለት ነው። ቡና ላፍላላቸው ስትለው እሺ ቡና ደርሷል ትሁት እያለችው ስታወራው ከሰዓት ጥላቸው ትላና ትሁትን ከአንድ ላናግራት ቤቲ ስላት ትሁትን ለማናገር ይወስናል ናታን። እንዴ ትሁት ያሁን ካደረግሽ በኋላ ከዋሸሽም በኋላ እናቴ በህይወቱ ያለች ሞታለች አልሽ እና ልጅም እንዳለሽ ደበቅሽ፣ ልጅሽ ታፍርበታለሽ፣ እንዴት ናት ልጅ ኩራቴ ነች፣ በጭራሽ አላፍርበትም እያለ ነገረችው። እና ባይ ወድክ ነበረ ግን ልጅ ያልፈልጅ በጭራሽ ልወድ አልችልም፣ ምክንያቱም ቅድማ የሚሰጥ በጣም ራስ ወዳድነሽ ነው። እስኪ እሺ ይሁን ቅድማ መስጠት አለብኝ ለልጄ ብቻ ነው ብላ ነገረችው። እና በጣም ተናዶ ነበር፣ እሷም ተናደደች። ምክንያቱም እንግዲህ እሷን ይወዳት ነበር፣ ነገር ግን ዋሸችን በማለት ከቤቲ ጋር አንድ ላይ ይሆናል ማለት ነው። ቤቲም ዛሬ እናት የት እንዳለችው ማወቅ ትፈልጋለች ስትለው እሺ አሁን ማወቅ ፈልጋለሁ፣ አሁን የገዛኝ ክፍል እንግባና ሁሉ ነገር እነግረዋለሁ ትላለች። ጥፋት ለጥፋት ቤቲ እያለት ነበር እና ትሁት በጣም እያለቀሰችና እየከፋት ነበር። ናታና ቤቲ ወደ መኝታ ቤት ሲገቡ ትሁት በጣም ከፍቷት እያለቀሰች ነበር። ምክንያቱም እንግዲህ እውነቱ ስላናገረችው ብቻ ነበር። እንደ አጋጣሚ ድንገት ገንዘብ መጣና ምን እየተፈጠረ እንዳለ ትሁት ስጠይቅ ትሁት በጣም ትደነግጣለች።
እነሱ መኝታ ቤት ውስጥ ተዘግቶባቸው ነበር። ምክንያቱም በጣም ትደነግጣለች። አንድ የምሰራበት ወረቀት ነበረኝ እሱ ረስቼ ልቀበል መጥቼ። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ እሰናበታችኋለሁ። ሰላማችሁን ያብዛልኝ።